በህይወታችሁ ውስጥ ማሳካት የምትፈልጉትን ነገር አሳክታችሁ ሀብታም ስኬታማ ከሆናችሁ በኋላ ያንን ሁሉ ሀብታችሁን በተወሰኑ ጊዜያቶች ብታጡት ምን ይሰማችኋል? በጣም ከባድ ነው አይደል? አዎ ብዙዎቻችን በህይወታችን ውስጥ ስኬታማ ስለመሆን ገንዘብ ስለማግኘት ብቻ ነው የምናስበው። ነገር ግን ስኬታማ ከሆንን በኋላ ስኬታችንን አስቀጥለን መጓዝ መቻል አለብን። እሱን ለማድረግ ደግሞ ራሱን የቻለ ካራክተርና ራሱን የቻለ ስኪል ይፈልጋል። ይሄ ካራክተርና ስኪል ደግሞ በምን ውስጥ ነው የሚሰራው ካላችሁ ስራውት ደ ፕሮሰስ ነው። ከመጀመሪያውም ተነስታችሁ ያንን ሀብት ለመገንባት ያንን ለማሳካት በምትጓዙበት መንገድ ውስጥ ያ ካራክተራችሁ ይሰራል። ያንን ስኬት ለማሳካት የምትሄዱት መንገድ ውስጥ ያ ሁሉ ፕሮሰስ ያ ሁሉ ቻሌንጅ የሚያስፈልገው እናንተ ስኬታማ ከሆናችሁ በኋላ ያንን ስኬታችሁን አስቀጥላችሁ መሄድ እንድትችሉ መሰራት ያለበት ካራክተር ስላለን፣ ያ ካራክተር ከሌላችሁ በህይወታችሁ ውስጥ ስኬታማ ብትሆኑ የምትፈልጉትን ገንዘብ እንኳን ብታገኙ ያንን ስኬትና ያንን ገንዘብ አስቀጥላችሁ ለቀጣዩ ትውልድ እናስተላልፋችሁ የማለፍ እድላችሁ በጣም አነስተኛ ነው። ምክንያቱም ብዙዎቻችሁ ታውቃላችሁ ከዚህ ጋር በተያያዘ አንድ ወቅት ብዙ ሀብት ብዙ ስኬት የነበራቸው ሰዎች ከሆኑ ጊዜያቶች በኋላ ራሳቸውን መቆጣጠር ባለመቻላቸው ካራክተር ስለሌላቸው ያን ሁሉ ሀብትና ያንን ሁሉ ስኬት አጥተዋል። ስለዚህ እናንተም ቢሆን ይህንን ሀብታችሁን ይህንን ስኬታችሁን አስቀጥላችሁ መሄድ እንድትችሉ አሁን እያለፋችሁበት ያላችሁበት ፕሮሰስ በጣም በጣም ወሳኝነት አለው ማለት ነው። ምክንያቱም እናንተ መሰራት መቻል አለባችሁ። ፈጣሪ የሆነ ነገር ከመስጠቱ በፊት ለእናንተ በዛ ሂደት ውስጥ በዛ ፕሮሰስ ውስጥ የሚያሳልፋችሁ እናንተ ቀድማችሁ መሰራት ስላለባችሁ አሁን ባለን ማንነት አሁን ባለን አስተሳሰብ ያንን ስኬት የምንለውን ነገር ኮንትሮል አድርገን ተቆጣጥረን ማሻገር ስለማንችል ነው። ብዙዎቻችን እንደዚህ አይነት ስኪሉ ስለሌለን፣ ይሄ ስኪል ደግሞ የሚሰራው ስራውት ደ ፕሮሰስ ነው፣ በሂደት ውስጥ ነው። ስለዚህ ይሄንን ነገር ለማድረግ እናንተ አሁን እያለፋችሁ ያላችሁበት ፕሮሰስ አሁን እያለፋችሁ ያላችሁበት ቻሌንጅ ይህንን ካራክተር እየሰራችሁ እንደሆነ በማሰብ ጸንታችሁ መጓዝን መልመድ አለባችሁ ማለት ነው። ፒስ አውት። ይመቻችሁ።